ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የምንቀርበው ጥር 18 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ይህንን ቁም ነገር አዘል ቻናል ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን ኦን በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ዛሬው ቪዲዮ እንሂድ። መልካም ጊዜ። ጥር 18 የሚነበብ ስንክሳር። ስባረ አጽሙ ለቅዱስ ጊዮርጊስ። ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱም ከእኛ ጋር ትኖር ለዘላለሙ። ለእግዚአብሔርም ምስጋና ይሁን፣ አሜን። ዕረፍቱ ለአባ ያዕቆብ ኤጲስቆጶስ። በዚችም ዕለት በገድል የተጠመደ የከበረ አባት ለቅዱስ ኤፍሬምም መምህሩ የሆነ የሀገረ ንጽቢን ኤጲስቆጶስ አባ ያዕቆብ አረፈ። ይህም ቅዱስ ተወልዶ ያደገው በእንጽቢን ከተማ ነው። እርሱ ግን ሶርያዊ ነው። ከታናሽነቱም የምንኩስና ልብስ መልበስን መረጠ። ከጠጉር የተሰራ ማቅንም ለበሰ። በጾም በጸሎት ተወስኖ በቀን በሌሊት በበጋ ሐሩር በክረምት ቁር የሚጋደል ሆነ። ያንንም ማቅ ከቶ ከሥጋው ላይ አያወጣውም ነበር። ምግቡም ቅጠላ ቅጠል ነው፣ የሚጠጣውም የዝናብ ውሃ ብቻ ነው። ስለዚህ ሥጋው ብሩህ ሆነ፣ ነፍሱም እጅግ በራች። እግዚአብሔርም ሀብተ ትንቢትን ድንቆች ተአምራቶችንም የመስራት ጸጋን ሰጠው። ለሰዎችም ከመሆኑ በፊት የሚሆነውን ይነግራቸውና እንዲሁም ይሆናል። ተአምራቱም እጅግ ብዙ ነው። በአንዲትም ቀን ሴቶች በውሃ ምንጭ ላይ ያለማፈር ሲጫወቱና ሲላቀሱ አያቸው። የውሃውንም ምንጭ አደረቀ፣ የራሳቸውንም ጠጉር ነጭ ሽበትን አደረገ። በተጸጸቱና የውሃውን ምንጭ እንዲመልስላቸው እየሰገዱ በለመኑት ጊዜ የውሃቸውን ምንጭ መለሰላቸው። እንዳይታበዩም ይገሰጹ ዘንድ የራሳቸውን ጠጉር ነጭ እንደሆነ ተወው። በአንዲት ዕለትም በጎዳና አልፎ ሲሄድ አንዱን ሰው እንደሞተ ሰው አስተኝተው ሰዎችን አገኛቸው። መግነዝ ልብስም ይሰጣቸው ዘንድ ቅዱሱን ለመኑት። እርሱ ግን በጸሎቱ ሰውየውን ሙት አደረገው። ሰዎችም ወደ እርሱ በተሰበሰቡ ጊዜ ሙቶ አገኙት። ተጸጽተውም ሁለተኛ ያድንላቸው ዘንድ ለመኑት፣ አዳንላቸውም። ትሩፋቱና ደግነቱን በተሰማ ጊዜ መርጠው በሀገረ ነጽቢን ላይ ኤጲስቆጶስነት ሾሙት። የክብር ባለቤት ክርስቶስን መንጋዎች ከአርዮሳውያን ተኩላዎች በበጎ አጠባበቅ ጠበቀ። ንጉሥ ቆስጠንጢኖስም የ318ቱን የከበሩ አባቶች በኒቂያ ከተማ በሰበሰባቸው ጊዜ ይህ አባት አብሮ አለ። ከእርሳቸውም ጋር አርዮስን አውግዞ ከክርስቲያን አንድነት ለየው። የቤተ ክርስቲያንንም ሥርዓትና በሁሉ ምዕመናን ዘንድ የታወቀች የሃይማኖት ጸሎትን ሠራ። ንጉሥ ቆስጠንጢኖስም በደረሰ ጊዜ የሞተውን ሰው በጉባኤው ውስጥ አስነስቷል። የፋርስ ንጉሥም መጥቶ ሀገረ ንጽቢን በከበባት ጊዜ ይህ ቅዱስ ያዕቆብ የጭጋግ ደመና በሰራዊቱ ላይ አመጣ። ትንኞችም ፈረሶቻቸውንና ጎበዛዝቶችን ነደፏቸው። ፈረሶችም ማሰሪያቸውን ቆርጠው ፈረጠጡ። የፋርስ ንጉሥም አይቶ ታላቅ ፍርሃትን ፈራ። ተነስቶም ሸሽቶ ወደ ኋላ ተመለሰ። ነፍሱን የመንጋዎችንም ነፍስ ጽድልት ብርህት አድርጎ ገድሉን በፈጸመ ጊዜ አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የማርያና የማርታ መታሰቢያ። በዚችም ዕለት ከ4 ቀኖች በኋላ ጌታችን ከመቃብር ያስነሳው የአልዓዛር እህቶች የማርያና የማርታ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ይኖር፣ ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 18 የሚነበብ ስንክሳር ወደ እናንተ አቀረብን። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ